እንዴት ነሽ? እንዴት እየሆንሽ ነው? ደህና ነኝ። ልጃች እንዴት ነሽ? ብቸኝነት እንዴት እያደረገች ነው? ለነገሩ እንዴት እያለችልሽ ምንም አትሆኝም። እንዴት ሉሊት አለችልሽ ማለት ደግሞ ምን ማለት ነው? እውነቴን ነው። ዋሻው እንዴ? ካስወጣሻት በኋላ መልሰሽ ያስገባሻት ያለው ሰው ስለማትችይ አይደለም? እንደዛ አይደለም? ሲይ እባክሽ ተይ፣ ትንሽ ተረጋጊ። ደግሞ ሉሊትን ታውቂያታለሽ አይደል እንዴ? አሁን የተናገረችውን እኮ አሁን ነው የምትረሳው አይደል? ለዛ ነው ውስጥ ያጋጨችኝ። ቆይ ግን እንዴት ነው በዚህ ነገር ቀለል ያደረግሽ? እውነት ይሄንን ካንቺ በፍጹም አልጠብቅም። ተይ ሲይ፣ እንደዚህ አትሁኝ። በሰላሙችና የዛን ጊዜ እንነጋገራለን አይሻልም? አይ ምንም የምንነጋገረው ነገር የለም። እሱን ደግሞ ነግሬሻለሁ አይደል? አሁን ቢሆን እደግምልሻለሁ። ቤት ድጋሜ እዛ ቤት ሄደሷን የማገኘት ከሆነ ለደቂቃ እንኳን እዛ ቤት መቆየት አልፈልግም። እሺ እወጣለሁ። ተይ ሲይ፣ እንደዚህ አትሁኝ አልኩሽ እኮ። ይገባኛል፣ ስለተናደድሽ ነው እንደዚህ የምትናገሪው። አይ ቤት ስለተናደድኩኝ አይደለም፣ ሁሉም ነገር ስለሰለቸኝ ነው እንደዚህ እያልኩሽ ያለሁት እና ለመጨረሻ ጊዜ እንድትወስኝ እየነገርኩሽ ነው። ቆይ ግን ስለ ወንድሜ ምንም አታስቢም? እሱ እንኳን ቢሰማ ምንድን ነው የሚለው? ተይ ሲይ፣ አታስጨንቂኝ እንጂ። ለማንኛውም የምትቀይሪውን ልብስ አምጥቼልሻለሁ። ለትንሽ ጊዜ ቢሆን የእስር ቤትን ህይወት አይቼዋለሁ። ብቻ አንቺ እራስሽን ጠብቂ እሺ? አታስቢ፣ ምንም አልሆንም። ከዚህ በላይ እኮ የምኖርበት ቤት በጣም አስፈሪ ነው። ለማንኛውም ሰዓት 4 ከመባሉ በፊት ልጅ እሺ ቻው። ናትዬ እንዴት ነህ? ልብስ አምጥቼልሃለሁ። እሺ ጥበቆቹ ጋር አድርጌልሃለሁ። እንዴ ምን አታወራም እንዴ? ልብስ ላምጣልህ እኮ ነው የመጣሁት። ምን መምጣት አልነበረብኝም? እህቴ እንዴት ናት? አትምጪ ስላልኳት ማለት ነው ያመጣችው? አዎ አሁንም እኮ ተደብቂያት ነው የመጣሁት። ብታይኝማ አብረሽ ጋር ትለኝ ነበር አይደል? አዎ ምን ነው እንዴት አይኔን እያየሽ ትደብቂኛለሽ? እንዴት ቤት እንዴት ማለት ምን? እህቴ እንደታሰረች አውቃለሁ። ማለት እንዴት አወቅ? ከአንቺ በፊት ሉሊት መጣ ነበር። ቆይ እስከ መቼ ነው ደብቆኝ የሰማችሁት? ይቅርታ ናቱ፣ ያለበትን ሁኔታ በማሰብ ነው ያልነገርኩህ። ስሚ ቤት በጣም ነው ያበዛሽው። በጣም ከዚህ በኋላ መተሽ እንዳትጠይቂ። ማንንም ጠያቂ አላስተናግድም። የእህቴን ጉዳይ ደግሞ ለእኔ ተይው። እኔ ከዚህ ሳልወጣ ሁሉንም ነገር በራሴ መንገድ አስተካክለዋል። ናት አንቺ ሉሊት የምትባይ ሴትዮ በምድጃ መጣሽው። ሰዓት አልቋል፣ ተመለሱ። ኡፍ ደግሞ ምንም ሳትይኝ ሰዓቱ አለቀ። በቃ አሁን በቅርቡ መውጣት ስለማይቀር ውጪና ሁሉም ነገር እናወራለን። ውይ አንቺ ደግሞ እስካሁን እኮ መናገር ትችይ ነበር አይደል እንዴ? ሰዓት አልቋል፣ ተበተኑ። ጥዬ በቃ እንደነገርኩሽ ነው፣ ስትወጪ እናወራለን። እሺ በቃ ግን እባክሽ አንድ ነገር ላስቸግርሽ። ምንድን ነው እሱ? አቤል የሚባለው ልጅ በደንብ ተጠቀቀው። ምንም ነገር ከማድረግ ወደ ኋላ አይልም። እባክሽን አደራ ራስሽን ጠብቂሽ። ምንድን ነው ያየሽው ወይም የሰማሽ ነገር አለ እንዴ? እሱን ከዚህ ከወጣ በኋላ እናወራለን። ግን እባክሽ እንዳልኩሽ ራስሽን በደንብ ጠብቂሽ። እሺ ጥዬ በቃ ቻው፣ ሂጂ። እሺ ቻው። እሺ ፉዬ በቃ ሂጂ፣ ቻው። አቤል በኤፉ ሁኔታ ኤፉ ምን ለማድረግ እየፈለገች ወይም እየሞከረች እንደሆነ ያወቀ የተጠራጠረ ይመስላል። ግን በዚህ ጥርጣሬው ኤፉን ይደራደራት ይሆን ወይስ ደግሞ ላጎቱ ያፌት አሳልፎ ይናገር ይሆን? ቤዝስ በጣም ለምን ከፋት? በእነሱስ ደግሞ በበጼና በናቱ ጉዳይስ እነሱ ናቸው እያስቀየሟት ያለው ማለት ለምን ሚስጥራቸውን ደበቁኝ በሚል እነሱም ለክፋት አልነበረም። በእርግጥም ግን ሰውን ማመን በቃኝ ከዚህ በኋላ ብላለች፣ የህዊ ታሪክ ራሱ ሳይቀር። ስለዚህ በእነሱ ሁኔታስ ናኦል መጎዳት ነበረበት ወይስ ናኦል ማራቅ ነበረባት ብላችሁ ታስባላችሁ? ግን እነዚህ ልጆች ዞሮ ይገናኙ ይሆን ወይስ እንደተለያዩ ይቀር ይሆን የሚለውን ዛሬ በቀጣይ ክፍል ይዘን መጥተናል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው እንግዲህ አቤልን ኤፉ ወስን ምን አሰብክ እያለችው ነበር ጼን ለማስፈታት። እናም ምን አሰብክ ምን ወሰንክ ስትለውም ምን አስባለሁ
ምን ትፈልጋለህ ስትለው ደግሞ ገንዘብ ነው። ገንዘብ ደግሞ አንቺ የለሽም፣ ከአንቺ የተቻለ ቤዝን ባዋራት ከቤዝ ነው የማገኘው ቢልም ከቤዝ ምንም እንደማያገኝ እርግጠኛ ሆነ ኤፉ ነግረዋለች። ግን ማግኘት የሚፈልገውን ያህል ገንዘብ እሷም መጠየቅ እንዳለበትና እሷም ደግሞ ከአንድ ቀን ያለፈ ጊዜ እንደማትሰጠው ነግረዋለች። ከዛ በኋላ ግን ሂዶ ክሱን ሊያነሳ ከዛም አልፎ ተርፎ ደግሞ የፈለገውን ያህል ጊዜ እዛ ቤት እንዲኖርም ማድረግ እችላለሁ ብለዋለች። ስለዚህ በዚህ ልክ በዚህ ድፍረት እንድትናገር ያረጋት ምንድን ነው? አንቺማ ከዚህ አደጋ በኋላ ወይም ከዚህ አደጋ ጀርባ የሆነ ያገኘሽው ነገር አለ እያለ ነበር። ምክንያቱም በድፍረት እንደዚህ በድፍረት ስትናገር አይቷት አያውቅምና እና በእርግጥም ኤፉ የሆነ ያሰበችው ነገር ያለ ይመስላል። የሆነ ያሰበችው ያቀደችው ነገር ያለ ይመስላል። እናስ ኢንስፔክተሩ ጋር ለመሄድ ከገኒስ መደበቅ ለምን አስፈለጋት? ገኒን አላመነቻትም ነው ወይስ እናቷን አደጋ ላይ አሳልፋ ላለመስጠት ነው? እናም እንግዲህ ከኢንስፔክተሮቹ ጋር ስትሄድ ከገኒ ተደብቃ ነበር እንዴት ተመለከታችሁት? በዚህም ላይ እናቱ ታስፈታኛለች ያላት ሴትዮ እስካሁን አላስፈታችሁም። ምን አስባ ነው? ወይዘሮ ትዝታ ከዚህ በኋላ ከናቱ ጋር ያለውን ስራዋን ከናኢፍ ጋር ያለውን ስራ ያቆመች ይመስላችኋል? ምክንያቱም አጣርቼ አስፈተዋለሁ ብላ ነበር እና ናታንም በድጋሚ ሲመጡ ወይ ላያገኙኝ ይችላሉ የሚል ሀሳብም ነበረው። ምክንያቱም ያው ሰው ሂዶ ስለጠየቀው ታስፈታኛለች አልቆይም አይነት ነገር፣ ለዛም ቤተሰቡ እንዳይደናገጥ እንግዲህ እየመጣችሁ አትጠይቁኝ ብሎ ነበር። በዚህ መሀል ወይዘሮ ሉሊት ሄዳ ነገሮችን አበላሽታ ዱብዳ ያወረደችበት እንጂ ማንም ሰው ወደዛ ሄዶ እንዳይጠይቀውና ብቻ ፂን እንዲጠብቁለት ነበር። ቤኒንም ሆነ ቤዝንም አደራ ያላቸው ስለዚህ ጉዳይ ነበር። ግን እነሱ ደግሞ አደራቸውን እንግዲህ መጠበቅ አልቻሉም። ለነገሩ ተመሳሳይ ቀን ነው ተፈጥሮ የነበረው ችግሩ። እሱ ነው መታ ጠይቀው በሄደችበት ቅጽበት ወንድሜን ያሳሰረው እሱ ነው ብላ አስባ ስለነበር ነው ያ ነገር የተፈጠረው። ነገር ግን ናታን ይህንን መረዳት አልቻለም። ምክንያቱስ ምንድን ነው ብሎ ለመጠየቅም ምንም እድል አልሰጣትም። ብቻ የወይዘሮ ሉሊትን ወሬ እንደሰማ ነበር ቤዝ ላይ የወረደባት። ቤዝ ግን አሁን ላይ በጣም ከፍቷታል። እኔ ሳስበው በቃ ክፋቴ ይሻለኛል፣ በፊቱ ክፋቴ ከዚህ የባሰ ያጣሁት ነገር ምን አለ? ያገኘው በጉልበቴ የማገኘው ነገር ነበር እንጂ የሚበዛው ብላ ወደ በፊቱ ባህሪዋ እንዳትመለስ ብዬ እፈራለሁ። ምክንያቱም ሁሉም ምስጢራቸውን በደበቋት ባሸሿት ባገለሏት ቁጥር እንግዲህ ብቸኝነት የባሰ እየተሰማት ከጎኗ ያላትን እንኳን ብርታት የሚሆናትን ሲደብራት ሲከፋት ሀሳቧን ጭንቀቷን የሚካፈላትን ናኦልን እንኳን እሷን ካላየ መዋል ማደር አይችል። እሷ ደግሞ አይንህን ላፈር ከመንገድ ይወጣ፣ ድሮ ደብሮ የነበር አሁን ደግሞ ከድብርቴ ተላቅቅ ያለውና እኔ ማንንም ሰው አልፈልግም፣ ሁለተኛ አጠገቤ እንዳላይ ብላ ማስጠንቀቂያ ብትሰጠውም እሱ ግን እንደማይችል ቢነግራትም እኔ ምን ነኝ? ምን ስለሆንኩ ነው የማችለው? እኔ እናንተ በአጋጣሚ ጓደኛ ነበር እንደማሁን በቃኝ። ስለዚህ እኔ እናንተ ምንና ምን ነው እናን የማችለው ብትለውም እሱ ደግሞ ፍቅሩን እንኳን መግለጽ አይችልም። ቢያንስ እኔ እኮ ለረጅም ዓመት ስከተልሽ የነበርኩት ፍቅረኛሽ አፍቃሪሽ ነበርኩ ቢላት የሚቀየር ይመስላችኋል ሀሳቧን? በሌላ በኩል ዲያራ እንግዲህ በእናቷ የበለጠ ተስፋ ቆርጣለች። አይደለም በእናቷ በወንድሟ ራሱ ሁላችሁንም መጣላችኋለሁ ብላለች። ምክንያቱም ወይዘሮ ትዝታ አሁን ላይ ይህን ነገር ተጠቅማ ይቅርታ ብትጠይቃትም የሰማችው ነገር ግን ወንድሜን የነገረኝ ለምን አላልሽኝም ይመስላል። እንግዲህ እሱ ደግሞ ወንድሟ ሳይሆን የነገራት እውነቱን ጆሮዋን ያሰማት። ነገር ግን እናቷ ወንድምሽ ነው ከወንድምሽ ጋር ገጥመሽ እኔን ለመጥላት ያረግሽ ነው ብላ አስባ ስለነበረ ምንም ነገር አላረግልሽም፣ ከዚህ በኋላ የምትጠይቂኝ ሁሉም ማረግልሽ ይመስልሻል ብላት ነበር ባለፈው። ሀታ ቢላ አንገቷ ላይም እንኳን ይዛ እናቴ ትራራልኛለች ብትል እናቱን ለማስፈታት፣ ነገር ግን እናቷ ጨክናባታለች። ስለዚህ በዚህ ውሳኔም እንደፈለገች ትወጣለች፣ እንደፈለገች ትገባለች። ለረጅም ሰዓት ስታለቅስም ወንድሟም እናቴ ያለችበትን ነገር ሁሉ ምንም አይነት ነገር እኔ ልረዳሽ አልፈልግም፣ እናቴ ባለችበት ነገር ላይ ሁሉ መግባት አልፈልግም፣ ስለዚህ ይቅርታ አላግዝሽም ብሏት ስለነበረ ማንም ሰው አይወደኝም፣ ማንም ሰው አይፈልገኝም፣ እኔን ማንም ሊያግዘኝ ሊረዳኝ አይችልም ብላ ስታነባ ነበር። ይህ የሚሆነው ወንድሟ ደግሞ እኔ አላግዝሽም ያላት እውነት ነው። ወንድሟ ምንም ማድረግ አይችልም። ቢችልም እንኳን እናቱ የጀመረችውን ነገር ለሱ ማስተካከል ከባድ ነው። እሱ እንደሆነ የራሱ ፎቶ ሳይቀር የእናቱንም አሳልፎ ለህግ ሰጥቶ ነበር። ግን አሁን ላይ ህጉ ሀቅን የሚገዛው
ገንዘብ ስለሆነ ጊዜው እውነት ስለሚዘገይ እስከዛው ድረስ እንግዲህ የበላይቱ እናትየቱ ናት። ለራሷ የጥፋተኝነት ስሜት ሳይሰማት ግን ስሜ ለምን እንደዚህ ሆነ እኔን ለምን ገዳይ የተባልኩ ከልጇ የእሷን ስህተት ወደ ልጇ አርጋ ስለነበረ ያንን ደግሞ እውነታውን ልጄ ለምን አወቀችብኝ በሚል ነበር እንግዲህ ከዚህ በኋላ እንደፈለግሽ መሆናችን ብትላትም ከዛ ማንንም አልሰማም ከዚህ በኋላ ምን አገባሽ ከመንገዴ ልቀቂልኝ በጣም እጠላሻለሁ ሁላችሁም በጣም እጠላችኋለሁ ብላ ጥላ ሄዳለች ማንንም ሳሰማ እና ናኦድም መቻ ስላላስቻለው ተከትሎ ሲሮጥ ሄዷል። ዲያጊ አሁን ላይ በጣም ገፍቶታል። ዲያጊ በጣም የከፋው ምንድነው እኔን ሳይሆን ቤዚን ነው የምትወደው እኔ ከልጅነት የጀመረ ብቻ እኔን ሳይሆን ኤፉን ነው የምትወደው ከልጅነት ጀምሮ እስካሁን ጥላኝ ትሄዳለች እያለ ነው። አቤልና ቢኒ በተኙበት ማነው ዳግምና ቢኒ በተኙበት ቢኒ እንቅልፍ ወስዶት ነበርና የሆነ ጊዜ ውሃ የደፋበት ትዝ ብሎት ዳግም ተነስቶ አጎቱ ላይ ውሃ ደፋበት። አጎቱም እንደ ኃይለኛ እንቅልፍ ላይ ነበርኩ እንዴት እንደዚህ ታደርጋለህ ሲል የኔ ቀልድ እንቅልፍ ነበር እያለ ከተቀላለዱ በኋላ እንግዲህ አጎቱ የሆነ ቦታ ደርሶ መምጣት እንዳለበት ሲነግረው ከዛ እሱም ታክዞ ነበረ። ድንገት ደህና ሲጫወቱ የቆዩትን ስቅስቅ ብሎ አለቀሰ። እንደምን ሆነህ ነው ሲለው ስለ እናቱ እንደናፈቀችው ተናገረ። እናቱ እኮ አንተ ጠንካራና ብርቱ እንደሆንክ ስለምታውቅ ነው እንጂ ለሌላ ነገር አይደለም። ግን አንተ ጠንካራ እንደሆንክ ታውቃለች። ስለዚህ ለዛ ነው ነገሮችን ማወጣት ትችላለህ። አሁን ደግሞ እንደ ድሮ አትቆይም ቢለውም እኔ እናቴን አውቃታለሁ። ድሮም ብቻዬን ነው አሁንም ብቻዬን ነው። ስለዚህ አሁንም ቶሎ አትመለስም ብሎ በጣም ከፍቶት አለቀሰ። እናም ቢኒም የሆነ ቦታ ደርሼ መምጣት አለብኝ ብሎ አባብሎት ተነስቶ ሄደ። ገኒና ኤፉም በኃይለኛ ዝናብ እየተሯሯጡ ፂን ጠይቀው ሲመለሱ የሆነ ቦታ ላይ ሲደርሱ እዚህ ማስፈታት አለብኝ ብላ እናቷን ሸኝታ እንደምንም ማሳመና ገኒን ከሸኝቻት በኋላ ለራሷ ግን ተመልሳ የሆነ ቦታ ስትሄድ አይታታለች። ገኒ ተመልክታታለች። ወደዛ ቦታ ስትሄድ ኤፉ ደግሞ ለኢንስፔክተሩ ደውላለት ከኢንስፔክተሩ ጋር አውርተው ነበር። ልጁ መጣ ወይ ስትለውም አይ አሁን መምጣት ትችላለች ብሏት ሄዳለች። ግን ይሄ ልጁ የተባለው ምናልባት ለናታን የዛ ጊዜ የውሸት ቪዲዮ ሲሰራ ተገድልክ ያለው ልጅ ይሆናል ብላችሁ አልገመታችሁም? እኔ ግን እንደሚመስለኝ ምናልባት ያ ተገደለ የተባለው ወይም ሞተ የተባለው ልጅ ነው የሚመስለኝ። እናንተስ ምን ትላላችሁ? ምን ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረግም አትርሱ።